የኔ ቆንጆ እንዴት እኮ እንደምታምሪ ልጅ የለ ባል የለ እንዲሁ እየተንከላቆሱ እድሜ መፍጀት ብቻ። የኔ ቆንጆ ታዲያ ለምን አንዱን አታገቢ? ያው እንደ ኮማንደር በሉ አይነት ሞኝ ወንድ ስለጠፋ እኮ ነው። እኔ የምልሽ አሴትዬ እስኪ አንድ ሞኝ ወንድ አጣብሽኝ። ያው አንቺ ሞኝ ወንዶችን ስለምታውቂ ብዬ ነው። በልሁ ማን ነው ሞኝ ያደረገው? ያው ከድሮ ጀምሮ አጠገቡ ራሱ ምን እየተካሄደ እንዳለ እንኳን የማያውቅ የሆነ ሞኛቲው ምስኪናቲው የሆነ በቃ ሞኝ ነገር እኮ ነው። ወንድምሽን በጣም ተወጂዋለሽ አይደል? ያው ይመስለኛል አዚትዬ እንዳንቺ ባይሆንም። ታዲያ ሳቁ ምን አመጣ? ያው ያንቺ ብልጣ ብልጥነት የሱ ደግሞ ሞኛ ሞኝነት አንድ ላይ ሳመዛዝነው እኮ ይበልጥ አሳቀኝ አዚትዬ። እውነት ጥሩ ወንድምሽን አደጋ ውስጥ ሊከት የሚችል ትልቅ መረጃ እጄ ውስጥ እንደገባ ብነግርሽ መገልፈጥሽን ታቆም ይሆን? ምን? የምን አደጋ? ትሰሚያለሽ? እኔን ከዚህ በኋላ በዛ ቪዲዮ ማስፈራራት እንደማችል አሳውቅሽ እወዳለሁ። ቤት ውስጥ እያጨስክበት ያለኸው? በልሻውን ተነስ። ምንድነው? ቆይ ሰው በቤቱ ማረፍ አይችልም እንዴ? ይሄንን ነው ቤት ያልከው? አሁን በጣም እያበሳጨኝ ነው። ተነስ፣ አሁን ተነስ። ምንድን ያልሽው? ጭራሽ አበሳጩ እኔ ነኝ? ይልቅ በሰላም ካንቺ መራቂን እንደ ጥሩ ምክንያት እያሰብሽ እቤት እየመጣሽ አታሰቃይ። ጥፋቴን አምኛለሁ እኮ ነው እንዴ? ይቅርታ ጠየቅኩህ አይደል? እና በቁሜ ከቀበርሽኝ በኋላ ይቅር እንድልሽ ነው እንደፈለግሽው? እሺ ይቅር ብዬሻለሁ። እባክሽን አሁን ከቤት ውጪልኝ። ተረጋጋ እንጂ ነው አይደል? ምንም ቢሆን እኮ እናት ነኝ። በቃ እንጂ ሁሌ ማስፈራሪያሽ ነው አይደለ? እናት ነኝ። እኔና አባቴ ላይ ያን ሁሉ ክደት ከፈጸምሽ በኋላ እናቴ አይደለሽም ማለት እኮ እችል ነበር። ግን ደግሞ እኔ የአባቴ ልጅ ነኝ። እባክህ ልጄ፣ በዚህ ሰዓት እኮ በጣም ነው የምታስፈልገኝ። ቆይ የአባቴን ሙሉ ንብረት ወርሽ አይደል እንዴ? እኔ ደግሞ ከገንዘብ በላይ አላስፈልግሽም። ቆይ አንተን ከገንዘብ የበለጠ ማስፈልጥ ነው እንዴ ይመስል? አንተ እኮ የልጅነቴ በለጋ እድሜ የወለድኩት ልጄ ነህ። ቆይ እንደዛ ከሆነ ለምን የአባቴን ንብረት አታካፍኝም ነው? ወይንስ አስቀምጠሽ መቀልዩ? ዝም በል። ምንድን ነው? ንገሪኝ። ስለምን መረጃ ነው እያወራሽ ያለሽው? እንግዲህ እራስሽ ብታዳምጪው አይሻልም ሰርክዬ? ሸጥቡን በየቀኑ አስቀጠቅጠው አስደበድበው ነበር። በኋላ እምቢ ሲለኝ ጊዜ ሚስጥር እንዳያወጣ ብዬ አስገደልኩት። ምን? አልገባኝም። ቆይ ምንድን ነው? ሰርካዲስ አልሰማሽም? ወንድምሽ ሸጠሞን እንደገደለው ሲናዘዝ የተቀዳ የድምፅ ቅጂ ነው። ሲምባ የሚባለው ነው የቀዳው። እንግዲህ ምን ማድረግ ይችላል? አስቢው እስኪ ሰርካዲስ፣ ይሄን የድምፅ ቅጂ ለበሉ የበላይ አለቆች ብሰጥ ስልጣኑን ያላግባብ ተጠቅሞ ወንጀለኛ ገደለ ተብሎ ለረጅም ዓመት ዘብጥ እያወረደ ማለት አይደል? ቆይ አንቺ ግን ይሄን ሪከርድ ከየት አገኘሽው? ፋንቱ ከሚለው ጊንጥ ነው። እኔ እኮ ማንም ሰው አልሰማኝም እንጂ ሴትዮዋ እዚህ ቤት የገባችው በልሁን ለመሰለል ነው ብዬ ተናግሬ ነበር። እና እሷ ክፍል ነው ያገኘሽው? እንግዲህ ሪካርዱን አባሳ ለሶሪ እንደሰጠቻት ባላቅም እኔ ግን ዝም ብዬ ስለምጠረጥራ ክፍሏን ስፈትሽ ነው ያገኘሁት። አንቺ እርጉም! ልጅቷን ሆን ብለሽ ወጥመድ ውስጥ እየከተሻት ነው አይደል? አይ ሰርካዲስ፣ እሷ ምን ለውጥ ያመጣል ብለሽ ነው? ይልቅ
አንቺ ጋር ለዘመናት የተደበቀ የቪዲዮ ማስረጃ አለኝ አይደል? አሁን ደግሞ በተራው ወንድምሽን አደጋ ላይ የሚከት ትልቅ ማስረጃ እጄ ገብቷል። ይሄ ማለት እኔና አንቺ አንድ እኩል ሆንም ማለት ነው አይደል? አይ ሰርጊዬ ፋንቱ የት ነው ያለሽው? ጭራሽ እኔ ልጅሽን አነሳሽብኝ። ጥሩ ነው ብዬ ይቅርታ ስላበሳጨኝ እኮ ነው። እንዳነኪኝ ከቻልሽ ከቤት ውጭልኝ። በቃ ብቻዬን ተይኝ። ሁሌ ባገኘው ቁጥር ይሄን ነው የምትለኝ። ብቻዬን ተይኝ፣ ብቻዬን ተይኝ። ብቻህንማ ትቼ እኮ እያደረክ ያለው ነኝ። ትጠጣለህ፣ ታጨሳለህ። ይኸው እስቲ ራስህን ነው ወድዬ፣ እባክህ ነው ወድዬ፣ ራስህን ጥላሃል እኮ። እማዬ እኔን የጣልሽኝ እኮ አንቺ ነሽ። አባዬ ለእኔ መልካም አባት፣ ለአንቺም ጥሩ ባል ነበረ። የመልካም ባልነቱን ማሳያ ደግሞ ሳትገዩ ነበረ ንብረቱን በሙሉ ባንቺ አዞረው። ነው ወድዬ፣ ሳትገዩን ያልከኝ? ምን ነው ተሳሳትኩ? እማዬ አባዬ የሞተው እኮ ባንቺ ምክንያት ነው። የገዛ አልጋው ላይ ከሌላ ወንድ ጋር ባያይሽ ኖሮ የልብ ድካሙ ተነስቶ አይሞትም ነበር። ነው ወድዬ፣ በቃ ናውድ። ቢገባሽ ኖሮ ያኔ አባቴ ፊት ለፊት ሲሞት ነበር እኔ ራሱ የሞትኩት። ከዚህ በላይ አታውራ። አባዬ ያየውን ነገር በሙሉ እኔም አይቻለሁ። ከመኝታ ቤታችሁ እርቃኑን ሌላ ወንድ ሲወጣ እኔም ራሴ ቆሜ አይቻለሁ። እሱስ ተከላከለ። እኔ ያንን አጋጣሚ ባሰብኩ ቁጥር ውስጥ ይቃጠላል። ነው ወድዬ፣ እውነቴን ነው። ባለፉት ስህተቶቼ ምን ያህል እንደተጸጸትኩ አታውቅም። ነው ወድዬ፣ እባክህ ቃላቶች አትግደለኝ። ከረፈደ በኋላ ቢጸጸትሽ ምን ዋጋለሁ? እሺ ቆይ ለምንድን ነው የአባቴን ንብረት ማታካፊኝ? መካፈል አይደለም ሁሉን ነገር እሰጥሃለሁ፣ ግን ያንን የማደርገው አንተ የሆነ ነገር ስታደርግ ብቻ ነው። ምን ይቅር እንድልሽ ፈልገሽ ነው? መጀመሪያ ራስን ይቅር ማለት ስትችል ነው ሁሉንም ንብረት በስም ማደርግልህ። ራስን ይቅር ስትለው ከዚህ ሱስ ወጥተህ ራስን ጠብቀህ ቤተሰብ ስትመሰረትልኝ ያኔ አንተ ሳትጠይቀኝ እኔ ሙሉ ንብረቱን በስም አዞርልሃለሁ። በዚህ ማትስማማ ከሆነ ግን ናሆድዬ መነኝ፣ አይኔ እያየ ነው ለእርዳታ ድርጅት ሁሉንም ነገር የምሰጠው። አደርገዋለሁ። ማላደርገው እንዳይመስል። የኔንም ሆነ የአባትን ንብረት የምትፈልግ ከሆነ ከፍ ብለህ ቤተሰብ ስትመሰርትልኝ ሁሉንም ነገር ታገኘዋለህ። ሰምተኛል አይደል? ምን አርገ ቤተሰብ እስክትመሰርት ታዲያ ምን ችግር አለው? አገሩን በሙሉ የሞላው ሚስት አይደለ እንዴ? አሁን አገባለሁ። ማደግ አይጠበቅብኝም። አንቺ ፋንቱ፣ የሰማሁት ነገር እውነት ነው? ሴሪ፣ ምን ሰምተሽ ነው? አንቺና ሲምባ ትተዋወቃላችሁ? ቆይ ምን እያልሽ ነው? እንደዚህ አማርኛ መውጣት እስከሚያቀርሽ ድረስ ከተንተባተብሽ ትተዋወቃላችሁ ማለት ነው። ወይኔ ሴሪ። ቆይ አንቺ ይሄን እንዴት አወቅሽ? ጭራሽ በምን አወቅሽ ትይኛለሽ እንዴ? ወንድሜ ላይ ያደረግሽው ነገር ሳያንስሽ አንቺ ሙሉ ቤተሰብ እኮ አምኖሽ ነበረ። ለካ አንቺ ከጀርባችን እየወጋሽን ነበር። ሴሪ፣ ምን መሰለሽ፣ ብታይ ስለ ድምጽ ቀጁ ስትሰማ እንዴት ኩም እንዳለች አትጠይቂ። ስለዚህ በስተመጨረሻ ክስተ ተብያዋን የምንይዝበት ቆንጆ ምክንያት አገኘን ማለት ነው። እመኚ፣ ከዚህ በኋላ ያቺ ሴት ችግር አትሆንብን። ግን እማዬ፣ ይሄ ነገር ወደፊት አንቺ ላይ ችግር አይፈጥረው? ማለቴ አባዬ ላይ እንደዚህ እንዳደረግሽበት ሲሰማ። እሷ ካልነገረችው ማን ሊነግረው ይችላል? ይሄ ነገር ሚስጥር ሆኖ ይቀጥላል። ልክ የሶሊን እናት አሟሟት ሚስጥር አድርጋ እንደቀጠለችው ማለት ነው። ስለዚህ ከዛሽ ፋንቱ በስተቀር አሁን ለሶሊ የሚያዝንላት ማንም የለም ማለት ነው። አዎ፣ ለሰርክ አዲስ የነገርኳት ደግሞ መረጃውን ሰራተኛዋ እንደሰጠችን ነው። ልክ እሱን ስነግራት እንዴት ተንደርድራ ወደ ኪችን ልጠይቃት እንደሄደች። የእውነት እማዬ ስማርት እኮ ነሽ። ስለዚህ አሁን እኮ ሁለቱን አጣላናቸው ማለት ነው። በስተመጨረሻ ጠላቶቻችን እርስ በርስ እየተጋጩልሽ ነው።
ታባታቸው አሁን እርስ በርስ ይፋጇታል። ሴሪ በልጅ የምልልሻለሁ። እኔ ሲምባን ከዚህ በፊት አላውቀውም እና ሳታውቂ ነው የድምፅ ቅጂውን ሊሰጥሽ የቻለው? ቆይ ግን አላማችሁ ምን ነበረ? በዛ በድምፅ ቅጂው ወንድሜን አስፈራርታችሁ ብዙ ገንዘብ ለመቀበል አይደለም። ይኸውልሽ ሲምባ የፈለገው ሶሊ የፍቅረኛዋ ገዳይ ማን እንደሆነ እንድታውቅ ብቻ ነው። በቃ ይሄን ድምፅ ቅጂ ለሶሊያና ስጪልኝ፣ የፍቅረኛዋ ገዳይ ማን እንደሆነ ማወቅ አለባት ብቻ ነው ያለኝ። እኔ ቆይ ይሄን እንዴት ላምንሽ እችላለሁ? ሴሪ እኔን ካላመንሽኝ እኮ ሶሊ መጠየቅ ትችያለሽ። አራት ወር እኮ አለፈው፣ ግን ምንም እርጉዝ መሆኔ አያስታውቅም። ስለዚህ በቃ የኮሌጅ ትምህርቴን መቀጠል አለብኝ ማለት ነው። ደግሞ ያቺ ተንከሲስ የሆነች ልጅ አለች፣ ስሜን ማጥፋቱ አይቀር። ለነገሩ እሷ አጠፋችሁ አላጠፋችሁ ሆዴ መግፋቱ እንደሆነ አይቀር። የኔ ልጅ ምንም ነገር ቢፈጠር እናትህ ከጎን ናት። መቼም ቢሆን አልተውክም። እውነቱን እንድትነግሪኝ ነው የምፈልገው። ፋንቱ የሰጠችሽ የድምፅ ቅጂ አለ? ቆይ እስቲ ተረጋጊ መጀመሪያ። የምን የድምፅ ቅጂ ነው? ከልጅሽ አባት ገዳይ ጋር የተያዘ። ፋንቱ ናት የነገረች? መጀመሪያ የድምፅ ቅጂው ምን እንደሆነ ትነግሪኛለሽ? የልጄ ገዳይ አባዬ መሆኑን ሲምባ ያናዘዘበት ቅጂ ነው። እርግጠኛ ነሽ? ሶሊ ታውቂያለሽ አይደል? እዚህ ቤት ውስጥ ከአንቺ ውጭ ሌላ ሰው ማንንም ማመን አልችልም። በጣም እርግጠኛ ነኝ አክስቴ። ቆይ ግን ፋንቱ ለምንድን ነው ነገር የነገረች? ማለቴ ይሄ ሚስጥር የምናውቀው እኔና እሷ ብቻ ነበር። የድምፅ ቅጂው ከክፍልሽ ውስጥ ተሰርቋል። ምን? አማዬ ልጅሽ ናት አሪፍ ልጅ ተሰራች። የትኛዋ ልጅ? እንዴ እማዬ ቆይ ስንት ልጅ ነው ያለሽ? እሱማ አንድ ልጅ ብቻ ነው ያለኝ። የኔ እንቁ ላንቺ ስለ የትኛውንም መከራ አጋፈጣለሁ። ቆይ ግን ወይዘሮ አዜብ ሶሊያና ክፍል ያገኘሽውን የድምፅ ቅጂ ፋንቱ ክፍል ያገኘሁት ብሎ ከሴሪ ጋር እኔን ማጣላት ምን ይጠቅምሻል? እንዴ ቆይ አንቺ ማን አባሽ ስለሆነሽ ነው እናቴ እንደዚህ የምትናገር? አንቺ ስርዓት ያዥ። አንቺን አላናገርኩሽም። ኧረ ቆይ እስኪ ቆይ ትናገር ታያት። እስኪ አንቺ የሲምባ ሰላይ አይደለሁም በይ። ታውቂያለሽ አይደል? በልሁ ይሄን ቢሰማ አይደለም ከዚህ ቤት ህይወትሽን ነበር የሚያሳጣልሽ። ሰምኛለሽ? ማን ነው በህይወት የማያቆያት? ስለማን ነው የምታወሩት? አያት አይደል አባዬ ሰራተኛ ተብዬው እናቴ እንዴት እንደምታወራት። ይሄ ሁሉ የአክስቴ ስራ ነው። እውነት ለመናገር እዚህ ቤት መምጣት በጣም ስልችት ነው ያለኝ። እባክሽ ፓንዶራ ተይው። የኔ ወድ እንዴት እኮ ድክም ብሎት እንደሚመጣ ጃኬቴን አውልቀው እስኪ። አሁን የምትወደውን ቆንጆ ምግብ ራሴ እሰራልሃለሁ፣ ቡናም አፈላልሃለሁ። ያቺ አዋራጅ አሁንም ክፍሏ ነች። በልሁ እባክህ ሶልዬን ይቅርታ አድርግላት። ምን እያልሽ ነው እማዬ? እንዴ እማዬ ቆይ ለምንድነው እየተከራከርሽላት ያለሽው? አንቺንም እኮ ያለ ጥፋትሽ ጥፋተኛ አስብላሻለች። ምን ፓንዶራ አሁን ይሄ እዚህ ጋር መወራቱ ተገቢ ነው እንዴ? ከፈለገች ትስደበኝ፣ ከፈለገች እንደፈለገች ታርገኝ። እንዴ ልጅ እኮ ናት። ቆይችሽ ምን ሆና ነው እንደዚህ የጉፍላችሁ? ውይ በልሁ እባክህ ተዋት። በሷ እኮ አይፈረድም። ያ ናታን የሚባል ልጅ እኮ ነው ጉድ የሰራት። ፓንዶራ ቆይ ለምንድን ነው ይሄ ልጅ አሳይተሽኝ ልኩንም አላሳየው? እማዬ ዝም በያት። ናታን አስገድዶ ድራጉን አልሰጣትም። እራሷ ናት ሆን ብላ የወሰደችው። እንዴ ልጄማ በፍጹም እንደዚህ አታደርግም። ሲጀመር አንቺ ስለሷ ምን ታውቂና ነው? አብሬት የምማረውን አይደለው እንዴ? ሲጀመር እኮ እናንተ እኔን አታምኑኝም እንጂ ያ የልጅ አባት ተብዬው ያላስለመዳት ሰው የለም። እንደው መች ልጅ መንቅሬ ነው ማስወጣት። እንዴ በልሁ ምን ነካ? ከቤቷ ደግሞ ወዴት ነው የምታስወጣት? በልሁ ሶልዬ እኮ ምንም ብታጠፋ ልጃችን ናት።
ይልቅ አሁን ቤቱን እያመሳቀለች ያለችው ሶልዬ ሳትሆን ሰርክ አዲስ እህት ናት። እንዴ ቆይ እዚህ ነበርኩ ያደረኩት። የት ሄደ? እርግጠኛ ነኝ አትማዬ ገብታ ወስደዋለች ማለት ነው። የአባትሽ ቤት ምስኪን እኮ ነሽ። ያቺ ብለሽ ከዛ ደግሞ መልሰሽ እማዬ ታያታለሽ አይደለ? ለማንኛውም እኔ ጋር ቆንጆ እቅድ አለ። አንቺ ግን አርፈሽ ተቀመጭሽ። ቆይ ግን ፍላሹ ምን ያደርግላታል? ለምንድን ነው የወሰደችው? እሺ አሁን እማልነግርሽ አንድ ትልቅ ሚስጥር እኔ ጋር አለ። እሱን እንድደብቅላት በፍላሹ አባትሽን አሳስረዋለሁ ብላ እያስፈራራችኝ ነው። ምን? ውይ ለካ ያቶ በልሁ ሚስት ናት። ባሏን አሳልፋ የምትሰጥ ሚስት። አያዜ ትለያለች አይደል? ቆይ ግን እኔ አልገባኝ። ይሄን ሁሉ ጭካኔ ከየት ነው ያመጣችው? የኔ ቆንጆ ቆይ ግን ከሚለው ቃል ቀጥሎ እማዬ የሚለውን ስም ረስተሻል? ወይ አክስቴ እኔ እዚህ ላብድ ደርሻለሁ፣ አንቺ ትቀልጃለሽ አይደለ? እኛ ማንን ደስ ይበለው ብለን ነው የምናብደው? እነሱን ጨርቃቸውን እናስጥላቸዋለን እንጂ ይልሽ ማንን ደስ ይበለው ብለን እናብዳለን? በጭራሽ እናብድ። ያልኩን ነገር እያሰብክበት ነው? እሺ ውርሱን ለማግኘት ግዴታ ማደግና ማግባት አለብኝ እያልሽኝ ነው? አዎ አልሰማ ካልክ ንብረቴን በጠቅላላ ለእርዳታ ድርጅት ነው ማወርሰው። እሺ የኛ ጄኪጃን እሱን እያጫወተሽ ነው? ምን ጄኪጃን ነው። ሁለቱ ልጆቹ በጣም ሱሰኛ ስለነበሩ ቀድሜ ሀብቴን በሙሉ ለእርዳታ ድርጅት ሰጣለሁ አለ። ግን የሚገርመው የኔን ያህል የሱ ልጆች ምክንያት ያላቸው ይመስለኛል። ናኦድ እንግዲህ እስከ ዛሬ እንደምናውቀው ጄኪጃን ሚስቱ ላይ አልማከጠም። ይኸውልህ ናኦድ እስካሁን ድረስ የቀጣኝ አይበቃም? ፈጣሪ ካንተ በላይ ቀጥቶኛል እያልኩ እኮ ነው። የሞቱ አባቴ ተጎዳ እንጂ አንቺን ፈጣሪ ምን አደረገሽ? ይሄው በአባቴ ንብረት ተንደላቀሽ እየኖርሽ። ቀርቤ እንኳን ችግሬን የማዋየው ሰው የለኝም። ያመንኳቸውና የሚቀርባቸው ሰዎች በጠቅላላ ርቀውኛል እያልኩ እኮ ነው ናኦድ። የገዛ ክደትሽ ነው የሚወዱሽ የሚያሳጣሽ። ለነገሩ ምንም ብትል ልክ ነህ። አሁን ወደ ጉዳዩ እንግባና እንዳልሽው ያን ያህል ጊዜ አልጠብቅም። በቅርቡ ሚስት አገባለሁ። ግን ደግሞ ካገባው በኋላ የገባሽውን ቃል በሙሉ ትፈጽሚያለሽ። አልገባኝም። ቆይ ፍቅረኛ አለህ እንዴ? ነበረች። የምርህን ነው ልጄ? ነበረችኝ እንጂ እኮ አለችኝ አላልኩሽም። ደግሞ ምንድነው እንደዚህ የተደሰስሽው? ታውቃለህ አይደል ያንተ ህይወት የተሻለ ቦታ ደርሶ ማየት ነው የምፈልገው። በእኔ ምክንያት የተበላሸው በእኔ ምክንያት ማስተካከል ነው የምፈልገው። ግን አሁን ልጅቷ የት ነች? መታረቅ አትችሉም? እኔ ራሴ ነኝ የተጣሏት። ምን? ለምን? ከኔ ስላረገዘች። ናኦድ እየቀለድክ ነው አይደል? እና ቆይ ለዚህ ነው የተጣላሃት? ይሄው እርሜ ላንቺ። ሴትም ማመን ካቆንኩ በጣም ቆይቻለሁ። ቆይ እሺ ልጅቷን አሁን ለኔ ማስተዋወቅ ትችላለህ? ቆይማ አልገባኝም። ለምንድን ነው ለዛች ባብ እየተከራከርሽላት ያለሽው? ፓንዶራ ሁሌም እኮ ነው የምነግርሽ፣ አንቺ ግን ምንም አይገባሽም። ሴራችን ፊት ለፊት መሆን የለበትም። ግን እኮ ከኋላም ሆነ ከፊት ምንም እየተሳካልን አይደለም። እመኝም ፓንዶራ፣ አንቺ ማቸኩይ ከሆነ መሳካቱ አይቀርም። አውይ በጣም ይቅርታ ሳላንኳኳ ገባው አይደል? ሲጀመር አንቺ በር ማንኳኳት የት የምታውቂው ነው? ልክ እንዳንቺ ነገር ነው ማንጓጓት የምችልበት አይደል? ስቀልድ ነው ሙች ስቀልድ ነው። ፓንዶራዬ የኔ እርግብ አይሻልሽም እባብ? የኔ ቆንጆ እባብም እኮ ውድድ ሲያደርግሽ እኮ ነው ጥምጥም የሚልብሽ። ያው መርዙን ይጠፋብሻል እንጂ። ትሰሚኛለሽ አክስቴ፣ ከዚህ በፊት ስትሰድቢ ስታንጓጭኝ ዝም ብዬሻለሁ። ከዚህ በኋላ ግን ይበቃሻል። እሺ ተይ እባክሽ፣ አሁንማ ሳልሸነፍ አልቀርም። ፓንዶራዬ የኔ እርግብ አንዴ እናትሽን ላውራት፣ ብቻችን ትተይ አንዴ ብቻ። እሺ በቃ ተሸንፌያለሁ። ምንም ቢሆን እኮ ብቸኛና አንድ ወንድሜ ነው አይደለም? በነፍስ ግድያ ተጠርጥሮ ወህኒ ሊገባ ይቅርና አንዱ ጉዳቱ ራሱ እኔን በጣም ያመኛል። ስታስቢው ባሌን የምጠላው ነው የሚመስልሽ? እንደዚህ እንደሆነበት ያደረግሽኝ አንቺ ራስሽ ነሽ። ስለዚህ እስከ መጨረሻው ድረስ ሚስጥራችንን ልንደባበቅ ነው የተስማማነው አይደል? እንደዚህ ግን ብንቀያየር ነው ደስ የሚለኝ። ምን? አዎ አንቺ ጋር ያለውን ቪዲዮ ለእኔ ትሰጭኛለሽ፣ እኔ ጋር ያለውን የድምፅ ቅጅ ደግሞ ለአንቺ ሰጥሻለሁ።
እውነት ለመናገር የድምፅ ቅጂው ብዙ ገንዘብ ያስገኝልሻል። ለምን እንደዛ አልሽ? ስላንቺ ማላቅ ነው እንደሚመስልሽ? ግልጽ ነው። ከአባትሽ ያጣሽውን ገንዘብ ከወንድምሽ ማግኘት ትፈልጊያለሽ። ምን ያለበት ምን አይችልም አሉ። አዚቲ ግን ሰው ሁሉ እንዳንቺ ነው አይደለም የሚመስልሽ? ይኸውልሽ እኔ ገንዘብ ብፈልግ ኑሮ የዛኔ ቪዲዮውን ያዝኩብሽ ቀን በእሱ አስፈራርቼ ያለሽን በሙሉ ነበር የምነጥቅሽ። አሁን እኔ ባመጣሁት ሀሳብ ብንስማማ ይሻል? አይ ግድ የለሽም አዚትዬ፣ ሚስጥራችን ከኛ ጋር ተቀብሮ ይቅር። ግድ የለም ሰርካዲስ፣ እኔ ባመጣሁት ሀሳብ ብትስማሚ ይሻልሻል። አይ ወዳጄ ይቅርብኝ። ይኸውልሽ እኔ ስለ ድምፅ ቅጂው ምንም አላውቅም፣ አንቺም ስለ ቪዲዮ ምንም አታውቂምሽ። ግን እንደዚህ ማድረግ እንችላለን። እኔ ቪዲዮ ልላክልሽ፣ አንቺም እንደዛ እንኳን ማድረግ አንችልም። ሶሊያና ክፍል ቅጂ ይኖራል ብለሽ ነበር ለካ። እውነት እስካሁን ሄደሽ ሳታረጋግጪ ቀርተሽ ነው? ግን እኮ ከፈለግኩ ሲምባ የሚባለውን ሰውዬ ፈልጌ ከሱ መቀበል እችላለሁ አይደል? ሲምባን የት ልታገኙ ትችያለሽ? በፋንቱ በኩል የዛች የተረገመችን ስም አትጥሪብኝ እሺ? ወንድሜ ላይ ላደረገችው እያንዳንዱ ነገር አስከፍላታለሁ። ውይ የኔ እናት ፋንቱዬ በጣም ይቅርታ አድርጊልኝ በእናትሽ፣ እውነታውን ሳላውቅ ጮኩብሽ። ሴሪዬ ችግር የለውም። አንቺ ያለ ምክንያት እንደማትናገር ያውቃለሁ። ብታይ ፋንቱ ፍላሽ እኮ ከሶሊ ክፍል ጠፋ እኮ። ወይዘሮ አዜብ እንደሰረቀችው ከዚህ በፊት ነግሬሻለሁ። እቺ ሴትዮ ያን ነገር አገኘችው ማለት ለባሏም አትመለስም ማለት ነው። ቆይ ግን እኔ የምለው ፍላሽ ሶሊ ክፍል እንዳለ በምን አወቀች? እስከ ላይ ያገባኝ እሱ እኮ ነው። ፋንቱዬ ግን በድጋሚ በጣም ይቅርታሽ። ችግር የለም የኔ ውድ። ችግር የለም። ነገሩ እዚህ ቤት ውስጥ ያቺ ፋንቱ የምትባል ሴትዮ ከገባሽ በኋላ ነው ነገሩ ሁሉ የተበላሸው። ግን አዚትዬ መኝኝ እሺ፣ በእሷ ጉዳይ ከዚህ በኋላ ከአንቺ ጋር ነኝ። በሶሊ ጉዳይስ? ቆይ ስታይኝ ሞኝ ነው እንዲህ የሚመስልሽ? ምን ነው ፋንቱ የሲምባ ሰላይ ናት ብለሽ የነገርሽኝ እኮ ራስሽ ነበርሽ። ዋሽቼሽ ነበር። ምን? ፍላሹን ከፋንቱ ክፍል አልነበረም ያገኘሁት፣ ከራሱ ከልጁ ከሶሊያና ክፍል ነበር። በያ እንደለመድሽው ምን ብለሽ ደንግጫ። እና ሶሊ አባቷን አሳልፋ ልትሰጥ አስባ ነበር እያልሽኝ ነው? ምናልባት አንቺ አክስቷ ከመከርሻት እንደዛ ታደርግ ይሆናል። እኔ ያሳደግኳት ሶሊያና ግን በፍጹም አባቷ ላይ እንደዛ ታደርግ። ለነገሩ ልክ ነሽ። ሶሊ ማለት በጅብ እጅ አድጋ በግ የሆነች ልጅ ነች። ምን አልሽ? አንቺ አውሬ ስትሆኚ እሷ የዋህ ናት እያልሽ ነው? ቢያንስትዬ ቅኔን እኮ አንቺ ፍቻት በቃ። ወርቋን እንዴት ነው የምታውቂያት? የሆነ ቆፍረሽ እኮ ነው የምታወጫት። አሁንም ስለ ገንዘብ ወዳድነት እያወራሽ ነው? ወይኔ አሁንም ፈታቸው። እኔ ግን በቃ እዚህ ቤት ውስጥ ቅኔ መዝረፍ አልችልም አይደለ? ቢያንስትዬ ቆንጆ ሶሊ አለሽ እንዴ? ወይ ፋንትሽ በጣም ይቅርታሽ። የሴሪ ችግር የለውም። እውነት ግን ያ ፍላሽ አዜብ እጅ ገባ? ክፍሌ ድረስ ገብታ እኮ እቃዎቼን በርብራ ነው የወሰደችው። ግን ቆይ ፍላሹ አንቺ ክፍል እንዳለ በምን አወቀች? አላውቅም ፋንትሽ፣ ደግሞ ማወቅም አልፈልግም። ቆይ ለምንድን ነው ለአባዬ ማዝንለት? ሲገለኝ ኖሮ አሁንም እየገደለኝ ላለ ሰው ለምንድን ነው ማዝነው? ለምን ብዬ? ሶሊ እኔ ስራ አለብኝ ልሂድ። ለአባትሽ ረጋ ብለሽ አናግሪው። እውነት ግን አሁን እኔን የምታይበት አይን አለሽ? እንኳን እኔ ያቺ የተረገመች ልጅስ አይታ አይደል እንዴ? በየጊዜው የሀገር መሳቂያ ሆነው በአንቺ እንጂ በፓንዱራ አይደለም እኮ። አታስብ፣ ዛሬ ማታ ሁሉም እውነት ይገለጥልሃል። ዛሬ ማታ ምን አለ? መጣሃል እንዴ ወንድሜ? እንዴት ነው አጣራ? የሶሊን ቪዲዮ ፌስቡክ ላይ የለቀቁትን ልጆች እነማን እንደሆኑ አጣራ አይደል? ለምንድን ነው የማጣራው? እንዴ ዋጋቸውን እንድትሰጣቸው ነው። የኮማንደር በልሁ ልጅ እኮ ነው። ምንም ባላጠፋችሁ ነገር በአደባባይ ያዋረዷት። ቆይ አንቺ በቦታው ሳትኖሪ ማን ነው ለእሷ ጠበቃ እንድትሆኝ ያደረገሽ? በቦታው የነበረ ሰው ነግሮኝ ነው። ብቻ ያ ናታን የሚባለው ልጅ እንዳይሆን። ናታን ምንም የሚያውቀው ነገር የለም። ሲጀመር ከመጀመሪያውም ሁሉም ነገር ያቀደችው ያቺ የተረገመች ልጅ ናት። እሺ አንቺ ልጅ ከልጅ አናት ላይ ውረጅ እኮ ነው የምልሽ። እራሷ መስላኝ አናቴ ላይ ወታ ቂብ ያለችብኝ። ቂብ ያለችው?
አንቺ ልጅ ግን ከመጀመሩ ነው እንደዚህ አይነት አማርኛ ማውራት የጀመርሽው? አሁን ምንም ነገር አልፈልግም። ቤት የለቀሽ ውጭልኝ። ይሄ እኮ የኔን ቤት ጭምር ነው። እስካሁን ደግሞ በጣም በተደጋጋሚ በደንብ አድርጌ ነግሬያለሁ። ካልገባ ግን አሁንም ቢሆን ልደግምልህ እችላለሁ። ከእናቴ ቤት ማንም ንቅንቅ ሊያደርገኝ አይችልም። አንቺ ይበቃል። ይቺ ልጅ ከበሮ መሰለቻችሁ እንደ እየተነሳችሁ የምትደልቁት? ይኸውልህ መምታት ከፈለግ እዚህ ቤት ውስጥ በጣም ብዙ ስልቻዎች አሉ። እነሱን መምታት ትችላለሽ። እንዴ አልበዛም እንዴ? ነይ የኔ ቆንጆ ነይ እንሂድ። ንዴቱ እንዲበርድለት እንዴ አልበዛም እንዴ? ወይኔ ወይኔ በሉ እጄን እንዳላነሳባት አሁንም እወዳታለሁ። ደካማ ጎን የሆነችና ተቸገርኩኝ። ሌላ ሰው ቢሆን ያዋረደኝ በህይወት አይቆይም ነበረ። እኔ የምለው ሶልዬ አትመጣም እንዴ? ሶል ቆየችው አለች ትመጣለች። እልሽ የኔ ቆንጆ ምን ታያታለሽ መሰለሽ? ያለ አንቺ ይሄ ራት እኮ አይደምቅም። ነይ ቶሎ በያት። ኦኬ በቃ የኔ ጨረቃ የኔ ብርሃን መጣችልኝ። ቁጭ በይ የኔ ቆንጆ። እማዬ እቺ ሴትዮ ግን ቆይ እንዴት ነው የሚያደርጋት? ዝም በያት። መውደቂያቸው ስለደረሰ ነው ትንሽ ታቆጭት። እማዬ ሶሊያና ግን እራቱ ላይ ተቀምጣ እኔ አብሬ መቀመጥ አልችልም። ትንሽ ባንዶና ስንት ነገር ተነጋግረን እባክሽ ስሜትሽን ለመቆጣጠር ሞክሪ። ቆይ ምንድን ነው እንደዚህ ሶሊ ላይ መኮሳተር? ወሬው በኋላ የቆየ ነው። ወጡ ውስጥ አድርግልኝ። አይ ከምግቡ በፊት ግን አንድ የሚቀድም ነገር አለ ወንድሜ። ምን መሰለ ድሮ የተቀረጸ ቪዲዮ አለ እና ያው ምግብ ከመብላት በፊት አሳያለሁ ማለት ነው። ምክንያቱም ከጠገብኩ በኋላ በደንብ ላታዝን ትችላለህ። መቼም እየጠገበ የራበን አያይም አይደል የሚባለው አይደል? እንደዚህ ትይ ምንድን ነው ሰርኪ? የምን ቪዲዮ ልታሳይን ነው? ውይ የኔ ቆንጆ ለካ አንቺም የባልሽ ድምፅ ቅጃለሽ። ውይ ይኸውልሽ ምን አሰብክ መሰልሽ? መጀመሪያ አንቺ የድምፅ ቅጂውን ትከፍቻለሽ። እኔ የወንድሜን ድምፅ በጣም ነው የምወደው፣ ለዛ ነው። ከዛ እኔ ቪዲዮ መቼም አልከፍተውም። እሺ አልገባኝም። ስለምን ቪዲዮና ስለምን የድምፅ ቅጂ ነው የምታወሩት? አሴፍ የድምፅ ቅጂውን ትከፍቻለሽ፣ አብረን እንስማው ወይስ እኔ ቪዲዮን ብከፍተው ይሻላል? ወሰንሽ ማለት ነው። በቃ እኔ ቪዲዮውን ልክፈተው። ልከፍተው ነው። አንድ ልከፍተው ነው። ሁለት አዚቲ ልከፍተው ነው። አቁሚ እባክሽ። እናንተ ሰዎች ቆይ ምንድን ነው የሆናችሁት? አዚም ድጋሚ ሴኮንድ አልቆጥርም። የድምፅ ቅጂውን ስልክሽን አንስተሽ ትከፍቻለሽ ወይስ እኔ ቪዲዮ ልክፈተው? እሺ ከፍተዋለሁ። ክፈችው።